እንዴ ምንድነው ፊትህ? ምን ሆነ? አታየውም እንዴ እንደዚህ ፊቱ በልዞ? እስኪ በደንብ እስኪ ዙር እንደዚህ። እሱ የሚገባሽ እሺ ታውቂያለሽ ለብሩክ ብዬ እንጂ አሳስርሽ ነበር። እና ለምን አላሳሰርሽኝም ታዲያ? ነገርኩሽ እኮ ለብሩክ ብዬ ነው የተውኩሽ። ኧረ ሴቶቹ ባካችሁ ጭቅጭቃችሁን አቁማችሁ ስለመጣንበት ጉዳይ እናውራ እንዴ። በቃ አቁሙ ከዚህ በላይ። እኔ እኮ ይሄ እንዳይፈጠር ነው ይዛ አትምጣምልኝ። አታስመሲ ባክሽ። እንዳልመጣ የፈለግሽው ለሌላ ነገር ነው። ልክ ኢትዮጵያ እንደሆነ ስታቅ ነው እንደገና የምታብደው። ወይ ዳጊ እስቲ አታካብድ። ቀላል አካብዳለሁ። ከእናት ሀገር እንግሊዝ እኮ ነው የምትመጣው። እና ቆይ አትምጣ እዛው እንዳለሽ ትቅር ነው የምትለው? እኔ እዛ ይሻላታል በይ። አስበሽዋል? ድጋሚ እዚህ መታ በኑሮ ውድነት ምናምን ድጋሚ ስጫለን እዛ ይዛ ፒዛዋን ላዛኛዋን ብትል ነው የሚሻለው። ብሩክ የርብቃን አትለጣጠፍቤ አሁን ላይ ስነኪ ሁሉ በጣም እየቀፈፍሽ ነው ብሏታል። ሰላም ጤና ይስጥልኝ ቻናላችን ቤተሰቦች ሰብስክራይብ እያደረጋችሁ አብራችሁኝ ቆዩ። ወደ ጉዳያችን ስንገባ ወይዘሮ ሂሩት ልጆቹ እሷ እንድታሳድጋቸው እንዲሰጣትና ግማሹን ሀብት የልጆቹ ማሳደጊያ እንዲሰጣት ብሩኬን ጠይቀዋለች። ብሩኬን በበኩሉ በፍጹም ሊሆን አይችልም ብሏታል። አንቺ ልጅሽን ተንከባክበሽ ያላሳደግ ሴት እንዴት ነው የልጅ ልጆችሽ ማሳደግ የምትችው? አይሆንም፣ መቼም ላደርገው አልችልም ብሏል። ወይዘሮ ሂሩትም ያ ያለፈ ታሪክ ነው፣ አሁን ተቀይሬያለሁ እያለች ነው። በልጅ የሰራሁትን ስህተት በልጅ ልጆች መካስ ፈልጋለሁ እያለች ትገኛለች። ብሩኬን በአቋሙ እንደጸና ነው፣ ልሰጥሽ አልችልም ብሏታል። ስለዚህ ከዚህ በኋላ አንተና እኔ ጠላቶችን ለሚፈጠረው ነገር ኃላፊነት ትወስዳለህ ብላ እያስፈራራችሁ ትገኛለች። በሌላኛው ጉዳያችን ስንመለስ የብሩኬ እህት ጓደኛ ሰኔት ደውላለታለች። ብሩን ማዘጋጀቱ ልጠይቀው ነበር የደወለችለት። ብሩኬም 100,000 ብር ብቻ እንዳገኘና የተቀረውን ብር ግን ማግኘት እንዳልቻለ ነግሯታል። እናም ብሩኬ ያገኘው 100,000 ብር ከሷ ጋር እንዲቆይ ሰጥቷታል። ሚኪ ሰርቀኛል ብሎ በማሰብ ነበር ከሷ ጋር እንዲቆይ የፈለገው። አቶ ዘነበ የልጁ የርብቃ ጸባይ መቀየር በጣም አስጨንቆታል። አንድ ያልተረዳው ነገር ግን አለ። ፍቅር እንደያዛት አልጠረጠረም ነበር። ወይዘሮ ሂሩት ብሩኬ ሀሳቧን እንዲቀበላትና እንዲያሳምንላት ለአቶ ዘነበ ነግረዋለች። ወይ ሚኪን መግደል አሊያም ደግሞ ልጆችን የመስጠት አለበት፣ ከሁለቱ አንዱ እንዲመርጥ ማድረግ አለበት ብለዋለች። ብሩኬ ርብቃን አትለጣጠፍቤ አሁን ላይ ስነኪ ሁሉ በጣም እየቀፈፍሽ ነው ብሏታል። ነገር ግን ልጅቱ ሲነገራት የምትሰማ ሰው አይደለችም። ጠበቃ ልዕልት ነገ ማንነቱን ለማረጋገጥ የፍርድ ቤት ቀጠሮ እንዳለው ለብሩኬ ደውላ አሳውቀዋለች። ሌላኛው ጉዳያችን ደግሞ ካሌብ አይኑን በቦክስ ተመትቶ መጥቷል። ቤት ሲጠየቅ ግን ወድቄ ነው ብሎ ዋሽቷቸዋል። እህቱ ፌበን ግን ዋሸት እንደሌለበትና እውነቱን አሁን መናገር እንዳለበት ብትነግረውም አንቺ ካልነገርሻቸው እውነቱን መቼም ቢሆን ሊያውቁ አይችሉም፣ ስለዚህ አልነገራቸውም ብሎ ግግም ብሏል። ወይዘሮ ሂሩት ግን ወድቆ እንዳልሆነና ከሰው ጋር ተጣልቶ እንደሆነም ጠርጥራለች። ጥርጣሬዋ ደግሞ ልክ ነው። ህብጠቱ የውድቀት ሳይሆን የቦክስ እንደሆነ በደንብ ያስታውቃል። በነገራችን ላይ ወይዘሮ ሂሩት ልጆቹን ጥላቻ እያስተማረቻቸው ነው። ሁሌም ሚኪን ስለመበቀል የምታወራቸው። ያን ነገር ደግሞ ካሌብ ይቀበላታል። ካሌብ ሁሌም ሲናገር ሚኪን ገለዋሉ፣ ዛሬ ባልገለው ሳድግ ገለዋሉ ነው የሚለው። በስተመጨረሻም የብሩኬት ጓደኛ ሰናይት ከብሩኬ 100,000 ብር ተቀብላ ወስዳለች። ብሩኬ ከይጣ መልጣለሁ ብለ የጅብ ተበላ። የሰናይት ወንድም ወዲያው ብሩን ከማስቀመጧ ነበር የሰረቃት። የብሩኬን ጽናት እንዴት አያችሁት? በቀጣይ ክፍል እስከምንገናኝ መልካም ጊዜ